የአሜሪካ ጦር ከኢራን የሚመጡ ድሮኖችን ሆን ብሎ እያሳለፈ ነው ተባለ። ኢራን የምታስወነጭፋቸውን ድሮኖችና ሚሳኤሎች ከመከላከል ይልቅ ሰርገው እንዲገቡና ጥቃት እንዲፈጽሙ ፈቅዷል የተባለው ፔንታገን ይህንን ለማድረግ የተነሳሳበት ምክንያት ደግሞ ዓለምን አስደንግጧል። ምናልባትም የጦርነቱን አቅጣጫ ሊቀይር የሚችል ነገር እየተከናወነ ነው ያሉም አሉ። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ ብሪታንያና አሜሪካ ሆርሙዝን ለመጠበቅ የጋራ ስብሰባ ሊያደርጉ እንደሆነ ተሰምቷል። የመከላከያ ሚኒስትሮቹ ይገኙበታል ተብሎ እየተጠበቀ የሚገኘው የጦር አዛዡን እንደሚያካትት የተነገረለት ይህ ስብሰባ ቀጠናው ተጨማሪ ተዋጊ ኃይል ሊገባበት ይሆን የሚል ጥያቄ እንዲነሳም አድርጓል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ማክሰኞ ዕለት ወደ ዋይት ሃውስ እንደሚያቀኑ ቢሮአቸው አሳውቋል። ይህ ወሬ ከተሰማበት ጊዜ አንስቶ አሜሪካና እስራኤል ዳግም ኢራንን ለማጥቃት ጣምራ ዘመቻ ሊፈጥሩ ነው የሚለው ነገር በድጋሚ ተነስቷል። ጉዳዩ አንገብጋቢ ሆኗል። ወደ ሩሲያና ዩክሬን ጉዳይ ስናመራ የሩሲያ ጦር ኃይሎች የዩክሬን ድሮን ማምረቻዎችንና የሎጂስቲክስ ማዕከላትን አውድመናል ብለዋል። ዩክሬን ደግሞ በሩሲያ ላይ የፈጸመችው የድሮን ጥቃት የቱሪስት መዳረሻዎችን አጥቅቷል ስትል ሞስኮ ከሳለች። ይህ እንደተጠበቀ ሆኖ በህንድ የወጣቶች ንቅናቄ የትምህርት ሚኒስትሩን ከስልጣን አባሯል። በማህበራዊ ሚዲያ የተጀመረው ንቅናቄ ኒው ዴልሂን ንጧታል። የጠቅላይ ሚኒስትር ናሬንድራ ሞዲ መንግስትም ክፉኛ ተጨንቋል። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር ከኢራን የሚመጡ ጥቃቶችን አይቶ እንዳላየ እያለፈ ነው ተባለ። ኤንቢሲ ኒውስ እንደዘገበው ከኢራን የሚወረወሩ ድሮኖችንና ሚሳኤሎችን የአሜሪካ የአየር መከላከያ ስርዓት መምታት የሚችልበት አቅም ቢኖረውም ግድ የለም ይለፉ ብሎ አንዳንዶቹን እያሳለፈ ነው ተብሏል። የአሜሪካው መገናኛ ብዙሃን እንደዘገበው ፔንታገን ይህንን የሚያደርግበት ምክንያት ከጦር መሳሪያ እጥረት ጋር የተገናኘ ነው። በተለይ ጠላፊ ወይም ኢንተርሴፕተር ሚሳኤሎች እጥረት አሜሪካ ስላለባት ይህንን ለመቋቋም ለሁሉም ነገር አንተኩስም የሚል መመሪያ ከላይ እንደወረደ ነው የተነገረው። የአሜሪካ ወታደራዊ አዛዦችም ይህንን መሰረት አድርገው አንዳንዶቹን ጥቃቶች እያሳለፉ እንደሚገኙ እየተገለጸ ነው። ጦርነቱ ረዘም ያለ ጊዜ የሚወስድ ከሆነና የአሜሪካ የመሳሪያ ክምችት የሚሟጠጥ ከሆነ አደጋ ስላለው ካሁኑ እንጠንቀቅ የሚል ጥንቃቄ ይመስላል ፔንታገን እየተከተለ የሚገኘው። ኤንቢሲ ኒውስ ሁለት የአሜሪካ ከፍተኛ ባለስልጣናትን ጠቅሶ ነው ይህንን ዘገባ ያቀረበው። ይህ ዜና ታዲያ በቀላሉ የሚታይ አይደለም። ኢራንም ምናልባት በተጨማሪነት ሚሳኤሎችንና ድሮኖችን አከታትላ የምትተኩስበትና የጦርነቱ ሂደት የሚቀየርበት እድል እንዳለ እየተነገረ ነው። ሌሎች የአሜሪካ ተገዳዳሪዎችም ይህንን ጉዳይ በተመለከተ ማስታወሻ መያዛቸው የሚቀር አይመስልም። ይህ እንደተጠበቀ ሆኖ ብሪታንያና አሜሪካ የሆርሙዝን ሰርጥ ለመጠበቅ በጋራ እንነሳ ብለው መንቀሳቀሳቸው ተሰምቷል። የመከላከያ ሚኒስትሮቹ ይመክሩበታል፣ የጦር አዛዦችም ይሰበሰቡበታል የተባለ አንድ ስብሰባ እንደሚጠበቅ አክሲዮስ ዘግቧል። ሆርሙዝን እንዴት አድርገን እንጠብቀው የሚለው ስብሰባ የደረሰበት ውሳኔ ግን እስካሁን አልታወቀም። ከአሜሪካ በኩል የመከላከያ ሚኒስትሩ ፒት ሄግሴት እና የጦር ኃይሎች አዛዡ ጀነራል ዳን ኬን በተጨማሪ ስብሰባዎች ላይ እንደሚሳተፉ ይጠበቃል። ብሪታንያና ፈረንሳይ ጦርነቱ ካለቀ በኋላ ሆርሙዝን የመጠበቅ በሆርሙዝ አካባቢ የተጣሉ የውሃ ላይ ድሮኖችና ፈንጂዎችን የማምከን ሥራ እንሰራለን ብለው ሲነጋገሩ በኢራን መተቸታቸው የቅርብ ጊዜ ትዝታ ነው። ይህ እንዳለ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን እንደሚያቀኑ ቢሮአቸው አሳውቋል። የጠቅላይ ሚኒስትሩ ቢሮ እንደገለጸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበ ግብዣ ነው ኔታንያሁን ወደ ዋሽንግተን ዋይት ሃውስ የሚያስኬዳቸው። የኔታንያሁና የትራምፕ መገናኘት በጉጉት ሲጠበቅ ቆይቷል። ከኔቶ ስብሰባ በፊት ወይም በኋላ ይደረጋል የተባለው የሁለቱ ስብሰባ በተለያዩ ምክንያቶች ሲገፋ ቆይቷል። ትራምፕም በኔታንያሁ ስለተበሳጩ ነው እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ በሚል አኩርፈው ነው ኔታንያሁን ማግኘት ያልፈለጉት በሚል ሲነገርም ቆይቷል። ኔታንያሁ ዋይት ሃውስ ከሄዱ በኋላ
የወዳጃቸውን የሴናተር ሊንድሲ ግራሃምን የቀብር ስነ ስርዓት እንደሚካፈሉ እየተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ዳግም ከተመለሱ በኋላ ባለፉት 18 ወራት ኔታንያሁ ከአንድም 6 ጊዜ የአሜሪካን ምድር ረግጠዋል። እንደ እርሳቸውም የተመላለሰ መሪ ማግኘት ከባድ ነው። በርካታ ተንታኞች እንደሚጠቁሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ መገናኘት ምናልባት ሁለቱ ሀገራት በጣምራ ኢራን ላይ ዳግም ወታደራዊ ዘመቻ ለመክፈት እያሰቡ ሳይሆን አይቀርም የሚል ግምት እያስቀመጡ ይገኛሉ። ኔታንያሁ በትራምፕ አካባቢ ባሉ ሰዎችም ጥርስ እንደተነከሰባቸው ይነገራል። እዚህ ጣጣ ውስጥ አሜሪካን ከተሃታል በሚል ነው ኔታንያሁ ሲጠመዱ የቆዩት። ወደ ሩሲያና ዩክሬን ፍልሚያ ስናመራ የዩክሬን የድሮን ማምረቻዎችን መምታቱን የሩሲያ ጦር ኃይሎች አስታውቋል። የድሮን ማምረቻዎቹን ብቻ አይደለም የሎጂስቲክስ ማዕከላቱንም አውድመናል ይላል ጦሩ ያወጣው መግለጫ። የመከላከያ ሚኒስቴሩ ያወጣው ሪፖርት እንዲህ ይላል። 152 የሚሆኑ አካባቢዎች ላይ መሽገው የነበሩ የዩክሬን ኃይሎች ከመመታታቸውም በተጨማሪ ወሳኝ የሚባሉ ወታደራዊ መሰረተ ልማቶች ተመተዋል። ሴንተር እየተባለ የሚጠራው የጦር ክፍል በበኩሉ 385 ወታደሮችን ከዩክሬን ገድያለሁ እያለ ነው። የጦር ተሽከርካሪዎችን፣ የመድፍ መተኮሻዎችን፣ የሮኬት ስርዓቶችንና ማስወንጨፊያዎችንም ጭምር የኤሌክትሮኒክ መሳሪያዎችን አካቶ በርካታ ጉዳቶች በዩክሬን ጦር ሰራዊት ላይ እንደደረሰ የሩሲያ የጦር ሚኒስቴር ሪፖርት ይጠቅሳል። የሩሲያ ጦር ከጥቁሩ ባህር በመነሳት ወደ ሩሲያ ጦርና ወደ ህዝቧ የሚተኮሱ የተለያዩ ድሮኖች የሚመረቱባቸውን አካባቢዎች እንዲሁም ወታደራዊ ጭነቶች አጋይተናል የሚል መግለጫም ተሰጥቷል። በ24 ሰዓታት ብቻ ከ1000 በላይ የዩክሬን ድሮኖችን ከ6 በላይ ተመሪ ቦምቦችን ሰማይ ላይ አክሽፈናል የሚለው ጦሩ ከ19 በላይ ወታደራዊ ተሽከርካሪዎችን ዩክሬን እንዳጣችም አስቀምጧል። 15 የመድፍ መተኮሻዎችና ሌሎች ድጋፍ ሰጪ 78 ተሽከርካሪዎች ከዩክሬን ጎለዋል ሲልም ያጠቃልላል። የጦርነቱ መልክ ግን ይህ ብቻ አይደለም። ዩክሬንም ድሮኖቿን እየተኮሰች የምትገኝ ሲሆን የቱሪስት መዳረሻዎቼ ተመተዋል ስትል ሩሲያ አሳውቃለች። ሩሲያ በምታስተዳድረው የዛፖሪዥያ ክልል ነው ጥቃቱ ተፈጽሟል የተባለው። በትንሹ 4 ህጻናት ተመተውብናል ሲሉ የግዛቲቱ ገዢ ኤቭጌኒ ባሊስኪ ተናግረዋል። ከ16 በላይ ሰዎች ደግሞ በዚህ ጥቃት እንደቆሰሉ ሰውየው ለመገናኛ ብዙሃን መናገራቸውን አርቲ ዘግቧል። በመጨረሻም የወጣቶች ንቅናቄ ሚኒስትሩን አስነስቷል። የህንዱ የትምህርት ሚኒስትር ከስራዬ በገዛ ፍቃዴ ለቅቅ ያለው ሲሉ ማመልከቻቸውን ጽፈዋል። ኮክሮች ጃንታ ፓርቲ ሲጄፒ ይሰኛል። በማህበራዊ ሚዲያ የተጀመረ የወጣቶች ንቅናቄ ነው። በህንድ ለሕክምና ተማሪዎች የተዘጋጀው የሕክምና ፈተና ተሰርቋል ከተባለ በኋላ ሚኒስትሩ ተወጥረው ተይዘዋል። እንደ ቀልድ የተጀመረው ዘመቻ ግን ትልቅ ብሔራዊ ንቅናቄ ሆነና ኒው ዴሊን አመሳት። የፓርላማ አባላት፣ ፖለቲከኞችና ታዋቂ ሰዎችም እጃቸውን አስገቡበት። አክቲቪስቶችም የረሃብ አድማ በማድረግ ልዩ ትኩረትን ሳቡ። ወደ ፓርላማ እየጎረፈ የሚገኝ ሰልፍ ደግሞ በፖሊስ ተመቶ ከተመለሰ በኋላ በመላው ህንድ ቁጣ ተቀሰቀሰ። ምናልባትም ይላል ቢቢሲ ናሬንድራ ሞዲ ጠቅላይ ሚኒስትር ከሆኑ በኋላ ከመጡባቸው ህዝባዊ ንቅናቄዎች ይህ በአይነቱም ለየት ያለ ነው። በቅርቡ የገበሬዎች አመጽ ለተከታታይ ጊዜ ከቀጠለ በኋላ 3 የሚሆኑ ህጎች ተሽረው ነበር። ከዛ በኋላ በተለይ በከተሞች እንዲህ አይነት ንቅናቄ በናሬንድራ ሞዲ የሚመራውን የሂንዱ ብሔርተኛ ስብስብ ፈትኖ አያውቅም። ፈተናው በመሰረቁና በመሰረዙ ምክንያት ራሳቸውንም ጭምር ያጠፉ ህንዳውያን ስላሉ ህንዳውያን ይበልጥ እንዲቆጡ ሆኗል። ሲጄፒ የተባለው የወጣቶች ንቅናቄም ለእነዚህ ዜጎች ከ10 ሚሊዮን ሩፒ በላይ ካሳ የማይከፈል ከሆነ አሁንም ጥያቄያችን እንዳልተመለሰ እንቆጥረዋለን ሲል መግለጫ አውጥቷል። ንቅናቄው በትንሹ $103,554 ነው ለእያንዳንዱ ተጎጂ ቤተሰብ ይከፈል ያለው። ንቅናቄው በከፊልም ቢሆን ዓላማውን አሳክቷል። ሲጠይቃቸው ከነበሩ ጥያቄዎች መካከል የዳርሜንድራ ፕራዳን ከስልጣን መልቀቅ ነበር፣ እርሱም ተሳክቷል። ህንዳውያንም በአደባባይ ወጥተው ደስታቸውን ገልጸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።